ምንድነው? ማን አንተ? አልጋ ላይ ናቸው እሳቸው አልጋ ላይ ናቸውና ብቻ እንደዚህ ያስተካከላቸው ምናምን ነገር አየሁ። አዎ ከዛ ማለት ነው ያልገባኝ እንዴ በጣም ነው የደነገጥኩት። እሱም በጣም ነው የደነገጠ ማለት ለምን ደነገጠ? ምን ሲያረጋቸው ይሆን? በቃ እንደዚህ ልብሳቸውን እንደዚህ ያለበሳቸው ምናምን ነገር ነው ያገኘሁት። ከዛ ምንድነው ምናምን ነገር ብዬ እንትን አልኩኝና ምንድነው ምናምን ነገር አለኝ። እሱም ዞር ብሎ አይ ምንም የውሃ ቁልፍ ፈልጌ ነው ብዬ ወጥቼ ሄድኩኝ። ማለት ወይ ብቻ እንደዚህ ተኝተዋል፣ እሳቸው ተኝተዋል እንደዚህ አለባብሰው ምናምን እንደዚህ እግራቸውን እንደዚህ ሲያደርግ ምናምን ነገር ማለት እንደዚህ ሲያስተካክላቸው ምናምን ነገር እንትን አልኩኝ። ምን እያደረገ ነው ደግሞ ምናምን ነገር አልኩኝና የዛኔ ነው እንትን ብሎ ዞር ሲል ነው ያየኝ። እሺ ከዛ በጣም ነው የደነገጠው። በጣም ማለት ነው ማለት ምን ሆኖ ነው ምን አለ እስኪ በቃላት ደረጃ ብቻ የሆነ ምን ልበል አንቺ ምን ታደርጊያለሽ? ምን ትሰራለሽ ከዚህ ምናምን ነገር አለኝና ዛሬ በደንብ ነው ማጫወቱት። ሰው ልጅ ሆነ ማለት አንተ ዝም በል ራስህ ልታባብ እንዳትሞክረው ነው። ልታባብ እንዳትሞክር እየነገርኩ ነው። ገና ቆርጠልሃለሁ። በቃ እሺ አልኩ። በቃ አትምታኝ በእናትህ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ ቤተሰቦቼ። ዛሬም እንግዲህ በሌላ ቪዲዮ፣ በሌላ ታሪክ፣ በሌላ ሀሳብ ተመልሻለሁ ከአንድ ባለጉዳይ ጋር። ባለጉዳይ አጠገቤ ትገኛለች። ስለምን ጉዳይ ልታጫውተን፣ ስለምን ጉዳይ ልትነግረን እንደመጣች ከሷ ምን ሰማ ነው የሚሆነው። እናንተም ደግሞ ቤተሰቦች ሁሌም እንደምላችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮአችንን ማየት ጀምሩ። ቪዲዮን ደግሞ አይታችሁ ኮሜንት ላይ ሀሳብ አስተያየት መስጠቱን ቀጥሉበት። ስለዚህ ወደ ባለ ጉዳይ ልሂድ፣ እናንተም አብራችሁን ቆዩ። እሺ የኔ መቤት እንዴት አለሽ? እንዴት ከረምሽ? እግዚአብሔር ይመስገን ሰላም። እንዴት ናችሁ? አለን ይመስገን። እንግዲህ ከስምሽ ጀምረን እንተዋወቅ፣ የመጣሽበትን ጉዳይ ደግሞ ታስረጅናለሽ። እሺ ጽዮን እባላለሁ። እሺ ያው የመጣሁበት ጉዳይ በስልክም ደውዬ እንደነገርኳችሁ ቢዚ ናችሁና ትንሽ እና በስልክም ደውዬ ትንሽ ነገር ነግሬያለሁ እና ምንድነው አሁን የምኖርበት እንትን ግቢ ያለ ማለት አሁን ቅርብ ጊዜ ነው የተከራየ ነው። እሺ ከፍቅረኛዬ ጋር ነው የምኖረው እና ተከራይተን ነው የምንኖረው እና የሆነ ነገር አይቼ ያን ነገር እስኪ እንትን ካላችሁልኝ ብዬ ነው ወደ እናንተ የመጣሁት። ስለምን ጉዳይ ነው? እስኪ ያለውን ነገር ለተመልካችም እንዲሆን ከኔ ጋር የተወሰነ ነገር ነገርሽኛል፣ ግን እንደ አዲስ ለኔም ለተመልካቾችም ንገሪኝ። እሺ ምንድነው እኔ ከተከራየሁበት ግቢ አንድ ሰው አለ፣ ሌላ ተከራይ፣ ሁለተኛ ተከራይ ማለት ነው። እና አንዳንድ ያልሆኑ ነገሮችን እያየሁበት ነው። ያልሆኑ ነገሮችን ስልህ እኔ የተከራየሁበት ግቢ አከራዬ እናት አላቸው፣ እኛ ግቢ ውስጥ ነው የሚኖሩት። እና ደግሞ ሴትዮዋ የኛ አከራይ ውጭ ላይ ነው የምሰራው፣ እንትን ጉሊት እንደዛ አይነት ነገር ነው የምሰራው፣ ሱቅ ማለት ነው። ላይክ እንደ ሱቅ አይነት ነገር ነው የምሰራው እና አብዛኛውን ከቤት አትውልም እና እናታቸው ብቻ ነች ከቤት የምትውለው። እና ምንድነው ልልህ የፈለኩትኝ እኛ ግቢ እኔ ጎን ነው ያለ ተከራያችን ማለት ነው። የሆነ አንድ ተከራይም አለ እና ብዙ ጊዜ ሲወጣ ሲገባ ያዋለሁ። የት ነው የሚገባው የሚወጣው? ከአከራያችን ቤት ማለት ነው። ኦኬ እሺ። እና እኔ አላቅም ብቻ ሌባ አይነት ነገር ይመስለኛል። እኔ ለአከራይም ብዙ ጊዜ ነግሬያታለሁ። እኔ ልሰማኝ አልቻለችም ስለ ማለት ይህንን ነገር ብታዩ
አይነት ነገር እያልኳት ነበረ። ታውቂዋለሽ ወይ ከዚህ በፊት ማለት እንደዚህ እኔም ብዙም እንትን አላልኩም፣ ግን ደግሞ እኔም ከቤት ስለምውል ፍቅረኛዬ ነው እዛ እንትኑን የወጪ ምናምን ነገር የሚከፍለው እንደዛ ስለሆነ እኔ ከቤት ነው የምውለው ለጊዜው ስራ አቁም ያለውና ከቤት ስለምውል በቃ ወጣ ገባ ሲል በቃ ማለት የሆነ እንትን የምትለው ነገር የለም ውስጥ እንትን የሚለው ነገር ይህ ሰው ሌባ ነው የሆነ ነገር እየወሰደ አይነት ነገር ነው እያልኩኝ ነው እንትን እያልኩ ያለሁት ማለት ነው። እና ብዙ ጊዜ የሆነ ብዙ ጊዜ እንደዛ ሲሆን አየዋለሁ እና 2 ቀን ምናምን ነገርኳት ለሴትዮዋ። ሴትዮዋን በእርግጥ ብዙ ጊዜ አትገኝም ሙሉ ቀን እዛ ነው የምትውለው። ምሽት ላይ ስትመጣ የሆነ ቀን ጠየቅኳት እንደዛ ምንድነው ምናምን ነገር ስትለኝ ይሄ ሰው ወንደሰን ይባላል እና ይገባል ይወጣል ማለት እቃሽን ቼክ እያደረግሽ ነው ወይ? እኔ እንደዚህ አጋጣሚ ወይ ውሃ ልደፋ ልወጣ ስል ቤት ውስጥ ገብቶ ሲወጣ ነው የማየው እና እንትን ብለሽዋል በደንብ ታምኛለሽ ወይ ምናምን ነገር ስላት ብዙ ነገር እንደዚህ እንትን ነገርኳት ምናምን ነገር። ከዛ እሷ አይ ብዙ ጊዜ እኮ ሆኖታል ከተከራየ ብዙ ጊዜ ሆኖታል ልክ እንደ ልጄ ነው እና በቃ እንደ ቤተሰብ ሆነናል ለዛ ነው እየወጣ እንትን ማዘርም አለሽ ታውቂያለሽ እና ማዘርም አለሽ ታውቂያለሽ እና እሷንን የሚንከባከብልኝ ለጊዜው እሱ ነው ማለት የሆነ ውሃ ሲያስፈልጋትም የሆነ ነገር እንትን ስትልም ሴትዮዋ መናገር አትችልም። እናትየዋ ማለት ነው ያከራይ እናት ማለት ነው። እና እንደዛ ስለሆነ ውሃ ሊጠማት ይችላል ምናምን ያን ነገር እሱ እያገዛኝ ነው እና በሌላ ነገር አትረጁ ምናምን ነገር አለችኝ እና በቃ እንደ ቀልድ እንትን አለ። ከዛ እንደዛ ብላይ በቃ እሺ ይሁን ምናምን ነገር ብዬ ታውኩት እሷ ያለችኝ ነገር ምናምን ነገር። ከዛ ግን አሁንም በተደጋጋሚ እንትን ይላል። ከዛ የሆነ ሰዓት ላይ እቃ ፈልጌ ወደ ቤት ሲሄድ በጣም ነው የደነገጠው። ምን ማለት ላይክ ውሃ ሊሰጣት ወይ ምናምን ከሆነ ለምን ይደነግጣል ብዬ በአእምሮ ውስጥ እንትን አለብኝ። ማለት አሁን የሆነውን አጋጣሚውን እስኪ አስተውሺ። ምንድን ነው የተፈጠረው? ምን ስታረጊ ነው? ምን ይላል? እኔ አጋጣሚ ቃል ወስድ ነበር እዛ የሆነ የውሃ ቁልፍ እዛ ነው የሚቀመጠውና ውሃ ያከራይ ቤት ማለት ነውና ውሃ እንትን ብላለች መታ ይሆናል ምናምን ብዬ እንትን ስሄድ ነው እንደዚህ አልጋ ላይ ናቸው እሳቸው አልጋ ላይ ናቸውና ብቻ እንደዚህ ያስተካከላቸው ምናምን ነገር አየሁ። አዎ ከዛ ማለት ነው ያልገባኝ እንዴ በጣም ነው የደነገጥኩት። እሱም በጣም ነው የደነገጠ ማለት ለምን ደነገጠ? ምን ሲያረጋቸው ይሆን? በቃ እንደዚህ ልብሳቸውን እንደዚህ እያለበሳቸው ምናምን ነገር ነው ያገኘሁት። ከዛ ምንድነው ምናምን ነገር ብዬ እንትን አልኩኝና ምንድነው ምናምን ነገር አለኝ። እሱም ዞር ብሎ አይ ምንም የውሃ ቁልፍ ፈልጌ ነው ብዬ ወጥቼ ሄድኩኝ። ከዛ ምንድነው አልገባኝም ምናምን ብዬ ከዛ እንደዛ ሆኖ አሁንም ሌላ ጊዜ ይሄ እንደዚህ ሆኖ አለፈ ማለት በቃ ሴትዮዋ እንደዛ ስላለች በቃ እንትን እያለት ብቻ የሆነ የሚያስፈልጋቸው ወይ ልብስ ሊቀይርላቸው ነው ምናምን ነገር ብዬ እንትን አልኩኝ። ከዛ ደግሞ ምንድነው ሌላ ጊዜ አላቅም ምን ፈልጌ እንደሄድኩኝ አሁንም የሆነ ብቻ ይወጣል ይገባል ምናምን ነገርና አሁንም ሲሄድ ኢዛኔ በጣም ነው የሰደበኝ። እንደው እንዴ አንቺ ቆሻሻ እዛ ቤት ምንድነው የሚያደርገው? የሚወጣው ተከራይ ነው? አዎ ተከራይ ነው። ስራ የለውም ወይስ ምን ቀን ነው እሱ እንደዛ ሲገባ ሲወጣ መታየት? እኔ አሁን ቀን ላይ ነው እኔ እና እሱ እንትን የምንለው። ማታ ላይ ይወጣል ሲጀመር እኔ ምን እንደሚሰራ አላውቅም። ማታ ላይ ግን ቀን ቤት ነው የሚውለው። አዎ ብቻው ነው የሚውለው። ከዛ ከአከራይ ቤት ገብቶ ምናምን ይቆይና እንደዚሁ ይወጣል ምናምን። ሁሉም አከራይ ቤት ነው የሚያደርገው ወይስ ገባ ወጣ ሲል? የሆነ ገባ ወጣ እያለ ነው እንትን የምለው። ይገባል ይወጣል። ከዛ የሆነ ሰዓት ላይ ግን ረጅም ሰዓት ቆይቶ ነው የሚወጣው። እኔ ማለት እሷም እንደዛ ስላለች እንትን ልል አልችልም እና በጣም ያናደደኝ ግን በቃ በሁለተኛው ቀን እንደዛ እንትን ብሎ አንቺ ያምሻል ይልሽ ቆሻሻ ምን 10 ጊዜ ያመላልስሻል ምናምን ሲለኝ እንዴ ማለት እሱም ተከራይ አይደል እንዴ ለምን እንደዛ ይለኛል አይነት ነገር ነው እንትን ያለኝ እና በጣም ነበር ያናደደኝ።
ላይክ ወደ እናንተ እንድመጣም ያደረገኝ ማለት የሆነ ነገር ባያደርግ ኑሮ እንደዛም አይደነግጥም አይርበተበትም በቃ አነጋገር በቃ ዞር ብሎ ምናምን ነገር አለኝና በጣም ይሰደበኝ በቃ እንዴት አንቺ ቆሻሻ ምን ትሰሪያለሽ ከዚህ ቤት ምናምን ነገር እንዴ እኔም እኮ ተከራይቼ ነው የምኖረው የሆነ ዕቃ ፈልጌ ነው የመጣሁት ቆይ ምንድነው ምናምን ነገር በቃ እንትን አለ ከዛ በቃ ወደ እናንተን የሆነ ዩቲዩብ ላይ ምናምን ስለማያችሁ እናንተን ማፈላለግ ጀመርኩኝ እና ይህንን ነገር ብታጣሩልኝ ብዬ ነው ማለት ያው ያለ ሴትዮዋ ፍቃድ ነው እንደዛ እያደረኩ ያለው ግን ደግሞ በውስጤ እኔ ልክ እንደ ልጇም ብሆን እኔ እንትን የሚለኝ ነገር ላድርግ ብዬ ነው ረፍት እንዲሰማኝ ብዬ ነው ወደ እናንተ የመጣሁት እና ማለት ይሄ ልጅ እዛ ቤት ውስጥ ይገባል ይወጣል አልሽ እሺ ከዛ ደግሞ ያ ነገር ውስጥሽን ረብሾት ስለነበረ እሱን ለመጠየቅ ገፍተሽ ሞክረሽ የሆነ ሌላ መልስ እንደሰጠሽ ነው ይነገርሽኝ እንዴ ሰደበኝ እንጂ ጭራሽ ሞልጭ አርጎ ነው የሰደበኝ በቃ ያ ነገሩ ነው በጣም ያናደደኝ ሲጀመር ማለት ነው ማለት አያገባሽም ምን አገባሽ አይነት ነገር ነው አዎ በቃ ምን ያመላልስሻል በቃ ማለት ምንድነው 10 ጊዜ ወደዚህ እንትን የምትይው አይነት ነገር ነው ያለኝና እኔም ተከራይ ነኝ እሱም ተከራይ ነው ለምን እንደዚህ አይነት ነገር እንትን ይለኛል ምናምን ነገር በጣም ነበር ያናደደኝ እሺ ያው እኛ ጋር ከመጣች በፊት በእርግጠኝነት ያው አንዳንድ እርምጃዎች ታረያለሽ አንቺም አሁን እንደነገርሽኝ እሱን ከማናገር ባለፈ ደግሞ ሴትዮዋም አጋጣሚ ግትሽ ልታናገራት እንደሞከርሽ አከራይሽን ልጃቸውን ማለት የሴትዮዋ ልጅ አከራይሽ ስታናግሪያት ወይም ስታናግሪያቸው እሳቸውን ምን አይነት ምላሽ ሰጡሽ በድጋሚ እስኪ አስተውሽኝ ያለው ነገር ማለት ይሄ ልጅ ይገባል ይወጣል ተከታተሉት ብለሽ ስታያቸው ምን አለች ወይ ምን አሉሽ ሴትዮዋ እኔ በቃ ማለት እኔ ያልኳቸው ያን ያለ ትልቅ አይደለችም አከራይ የሷ እናት ናቸው ትልቅ እና ምንድነው ያለችኝ ይሄ ልጅን በደንብ ታቂ ማለት በደንብ ነው ወይ ስንት አመት ነው ማለት እኔ እንደ ቅርብ ልጅሽ ነው እንደዛ አስቤ ነው የጠየኳትና ምንድነው ይወጣል ይገባል ማለት ወይ የሚፈልገው ዕቃ ካለ ምናምን ለምን አውጥተሽ ለአትሄጂም የሆነ ነገር ቢጠፋ በኋላ ብዙ እዚህ ግቢ እሱና ነው ያለ ተጠያቂ ምን ነው ወይ እሱ ነው ወይ እኔ ነኝ እሱ ደግሞ አይ ምናምን ብሎ እንትን ካለ ተጠያቂ መሆኑ እኔ ነኝ ስለዚህ እንደዛ ከሚሆን ለምን ይሄን ነገር እንዲፈታ አታደርጊው ምናምን ነገር ብዬ ነገርኳት ማለት ያው አንቺ ያለሽን ያየሽውን ነገር የታዘብሽው ያየሁትን ነገር ኢንፎርም ላድርግ ወይ ልንገራት ብለሽ ነው ለሴትዮዋ አዎ ምክንያቱም እኔ ብዙ ጊዜ እየወጣ ሲገባ ሲወጣ ያየዋለሁ ማለት የእሱ ቤት እያለ እንዴት ከሰዎቹ ቤት ጭራሽ ትልቅ ቤት ነው እንዴት ይገባል ይወጣ ብቻ የሆነ ነገር ወይ ያስቀመጠችውን ብር እየወሰደ ነው የሚሆን ምናምን ብዬ ነው እኔ የማስበው እና እንደዛ ብዬ ስነግራትኝ አይ ልጄ ሳቅ ብላ ነው እንደውም የመለሰችልኝ በቃ እሱን ስለማታውቂው ነው እንጂ እኮ አብሮን እንትን ያለ በቃ ይቆየ ተከራይ ነው እና ችግር የለውም አንቺ በፊት ይገባ ነው እሱ አንቺ ስትገቢ እሱ ነበረ እኔ ቅርብ ጊዜ ነው እሱ ከገባ ማለት እንትን እሱ በጣም ነው የቆየው አንቺ የቀደመ ነው ስለዚህ አከራይሽም የቆየ ተከራይ ስለሆነ ችግር የለውም መግባት መውጣቱ ምን እያደረገ ነው ብላ ታስባለች እሷ ለምን እንዲገባ አስፈቀደችለት እኔ አላቅም ማለት ያን ያህል ወይ ቅርርብ ኖሯቸው ቢሆንም የዚህን ያህል እንትን ማለት ሊሆን አይችልም ምክንያቱም እሱ እንደነገርኩ ቀን ላይ ነው የሚውለው ማታ ይወጣል ሁሌም ከ1 ሰዓት በኋላ ምናምን ከ2 ሰዓት በኋላ ምናምን ይወጣል ከዛም በኋላ የሚመጣ ሌሊት ነው ሌሊት ይገባል ማለት ሌሊት ተመልሶ ይገባል እንደዛ ስለሆነ ማለት እሷም ይዛ ስራ ቦታ ስለምትሆን እኔ ስለማታይ ምናምን ነው እንደነገርኩ ደግሞ የእሷ እናት ስለማትናገር ምናምን ብቻ የሆነ ነገር ጥርጣሬ ሊኖርብህ ይችላል እና እናትየዋ አትናገርም ትልቅ ሰው ናቸው በጣም እንትን ብለዋል ያው ማለት አይባልም ግን ወይ ከሞቱት በታች ከቆሙት በላይ ምናምን እንደሚባለው እንትን ከቆሙት በታች ከሞቱት በላይ እንደሚባለው ነገር አትናገርም ምናምን አትንቀሳቀስም እንደዚህ ታማሚ ነገር ናቸው ወይስ እንዲሁ ይመስለኛል እኔ በእርጅናም ይመስለኛል እርጅና ሲመጣ እኮ ብዙ በሽታዎች ተከትለው ይመጣሉና ብቻ እኔ እንደዛ ብዬ ነግሬያታለሁ እሷም የመለሰችልኝ ምላሽ ያን ነው በቃ ልክ እንደተከረ በደንብ እንደተግባቡ አይነት
ማለት እንደ ተከራይ ስለሆነ ልክ አሁን ብዙ ጊዜ ተከራይ አብረ ስትኖር እንደ ልጅ ነው እንትን የምትለው እና እሷ እንደዛ ነው እንትን ያለችው። እኔ ግን ምንም እረፍት ሊሰጠኝ አልቻለም። ምክንያቱም እሱ ሰላማዊ ሰው ቢሆን ኖሮ እኔ 2 ቀን ራሱ ይጄ እንትን በምልበት ሰዓት እንደዛ ሊደነባበር አይችልም። ስትመጪ ይደነባበራል አንቺ በቃ አው እንዴ ጭራሽ መጨረሻ ላይ ማሰደበኝ ወደ እናንተ እንድመጣበት ዋነኛው ምክንያት በቃ ሰደበኝ ምናምን እንዴ ምን ያመላልስሻል አንቺ ቆሻሻ ምናምን ብቻ ያልሆነ ቃል ተናገረ። ከዛ እኔም ይሃን አይቼ ነው ወደ እናንተ እንድመጣ ያደረገኝ። እስኪ አንዴ ይቅርታውንም ወደ ኋላ መለስ ስላርግሽና አንቺ ስትገቢበት የቧንቧ ቁልፍ ፈልጌ ነበር መክፈቻ አንዴ ገብቼ ነበር ልሽኛልና ስትገቢ ምን ሲያድርግ አየሹ? በዛ ሰዓት ያቺን ፖይንት ሰዓቷን አስተውሽ ምን እንደነበር ምን እንደተፈጠረ ምን አይነት ቃላቶች እንደተናገረ እስኪ ያለው ነገር ምክንያቱም መረጃውን ስትነግሪኝ ነኝ ከመረጃው ውስጥ ከተነጋገራችሁት ቃላቶች ውስጥ ወስጄ ነው ክትትል መጀመር የምችለው። እያንዳንዷ ቃላት ለኔ ትልቅ መረጃ ናት። ያንን እንድታስታውሽኝ ስለፈለኩ ነው። ቀኑ ማክሰኞ ቀን ይመስለኛል። ማክሰኞ ቀን 8 ሰዓት አካባቢ ምናምን ነው የሚሆነው ቀን ላይ ማለት ነው። አዎ ቀን ላይ አብዛኛውን ጊዜ ውሃ እንትን እስከዛ ሰዓት ካልመጣች የምትመጣው ከሰዓት ስለሆነ ለዛም ነው ከ8 ሰዓት ላይ ምናምን ይመስለኛል። እና በቃ ያው እንደነገርኩ እኔ እንደ ኖርማል ነገር ማለት አብዛኛውን ጊዜ ሴትዮዋ ከሌለችም እየገባው እንትን ስለምወስድ አዎ ልወስድ ነው ገብቼ ነበረ። መጀመሪያ እንዲሁም ስገባ ላየኝም። ከዛ እንደዚህ እያለባበሳቸው ምናምን ነገር አልጋ ላይ ነች እያለባበሳቸው ምናምን ነው። ከዛ ልብስ እየቀየረላቸው ነው እኔ አላውቅም እሱ ማለት ወይ ብቻ እንደዚህ ተኝተዋል፣ እሳቸው ተኝተዋል እንደዚህ አለባብሰው ምናምን እንደዚህ እግራቸውን እንደዚህ ሲያደርግ ምናምን ነገር ማለት እንደዚህ ሲያስተካክላቸው ምናምን ነገር እንትን አልኩኝ። ምን እያደረገ ነው ደግሞ ምናምን ነገር አልኩኝና የዛኔ ነው እንትን ብሎ ዞር ሲል ነው ያየኝ። እሺ ከዛ በጣም ነው የደነገጠው። በጣም ማለት ነው ማለት ምን ሆኖ ነው ምን አለ እስኪ በቃላት ደረጃ ብቻ የሆነ ምን ልበል አንቺ ምን ታደርጊያለሽ ምን ትሰራለሽ ከዚህ ምናምን ነገር አለኝና ኧረ እኔ የውሃ ቁልፍ ልወስድ ነው ምናምን አልኩት። ከዛ እኮ እና እሷ ስትመጣ ትመጭም እንዴ ምናምን ብቻ የሆነ አፉ ተያያዘበት ለማውራት ራሱ እንዴ ኧረ ተረጋጋ ምን ሆነ ነው እኔ አልኩት። ሴትዮዋስ መናገር አይችሉም? አዎ መናገር አይችሉም። ስለዚህ ታማሚ ናቸው ብለን ልንል እንችላለን። አዎ ከእርጅና ጋር የሚመጣ ህመም አለና እንደዛ ነው ይሆናል ብዬ የማስበው። መንቀሳቀስ አይችሉም። ላይክ አሁን ለምሳሌ እጃቸውን እንደዚህ ታደርጋቸው በቃ እንደዚህ የሚል አይነት ነገር ነው። እንደዚህ ስትመልሳቸው እንደዚህ የሚመለስ አይነት ነገር ነው። ላይክ ሙሉ ሰውነታቸውንም ማለት ነው። እና እንደዛ ነበር ያለው። ከዛ እና ሴትዮዋ ስትመጣ አትመጭም እንዴ ምናምን ባለቤቷ ስትመጣ ኧረ እኔ ሁልጊዜ እኮ ነው የምወስድ። ቆይ አንተ ምን እየሰራ ምን ስሰራ አየሽኝ ምናምን ነው ያለው። በቃ ማለት ምን ስሰራ አየሽኝ ምናምን ነገር አለኝ። ኧረ ተረጋጋ እኔ ምንም ስሰራ አላየሁክም ግን አንተ ተረጋጋ ለምን እንደዚህ ትሆናለህ ምናምን ነገር ነበር ያልኩት። እና በሁለተኛው ቀን ደግሞ ቀኑ ቅዳሜ ቀን ይመስለኛል። ቅዳሜ ቀን ነው እና 4 ሰዓት ላይ ነውና ቅዳሜና እንትን ቅዳሜ ሲሆን ጠዋት ላይ ነው የምትመጣ ጀምራ ውሃዋ ማለት ነው። እና አሁንም ቁልፍ ልወስድ ነበር የገባሁትና እኔ ማለት እኔ እንጃ ብቻ እኔ ጭንቅላቴ እንዴት ማሰራት እንዳለብኝ እኔ አላውቅምና ሶፋ ላይ ተቀምጠዋል። የዛን ቀን ደግሞ እናትየዋ ማለት ነው። ከዛ ሶፋ ላይ ተቀምጠዋል። እሱ ቲሸርቱን ለብሶ ላይክ ቲሸርቱን እየለበሰ ነው። ከዛ ማለት በቃ በጣም ነው የደነገጥኩት። ምንድነው ማየው ነገር ነው ያልኩኝ። ማለት ላይክ ቲሸርቱ ማለት እንዴት ማለት ምን ሆኖ ነው አይነት ነገር የለም። ቲሸርት እየለበሰ ማለት ምን አልገባኝ። የሳቸውን እንደዚህ ቀሚስ እኔ እንደዚህ ስገባ የሳቸውን ቀሚስ እንደዚህ ሙሉ በሙሉ አልብሷቸው እሱ ደግሞ ቲሸርቱ እንደዚህ እየለበሰ ነው ያገኙት። ማለት ነው ያልገባኝም ምናምን ነገር ብቻ ራሴን እንትን ማለት ታይ ምንም ነገር እንትን አትበይ አታስቢ ምናምን ብዬ ከራሴ ጋር ወርቼ ዞር ሲል በቃ በጣም ነው እንትን ያለው። በጣም ነው የደነገጠው። ከዛ
አንቺ ኮት የለሽም እንዴ ምናምን ብሎ በጣም ሙልጭ አድርጎ ነው የሰደበኝ። እኔ ይሄን አይቼ እንደዚህ ነው መጥቶ በሩ ላይ የቆመው። ኧረ እኔ ውሃ ቁልፍ ልወስድ ነው ምናምን ሁሌ ነው እንዴ ውሃ ቁልፍ የምትወስጂው ምናምን ነገር አለኝ። እሷ ስትመጣት መጭም እንዴ ምናምን ነገር አለኝ። በጣም ጮህብኝ ምናምን ሰደበኝ። አንቺ ቆሻሻ ማትረቢ እንዴት እዚህ ዝም ብለሽ እየመጣሽ እኔን ታስደነግጭኛለሽ አይነት ነገር ነው አባባሉ ማለት። በጣም ነው የደነገጠው ምናምን በጣም ብዙ ነገር ተናገረ። በጣም ነበር ያናደደኝ ማለት እንዴት በዚህ ልክ እንዴት ያናገረኛል ምናምን አይነት ነገር። ከዛ በቃ እንደዛ እንትን ብሎ ወደ ውስጥ እንድገባ አላደረገኝም። የውሃ ቁልፍ ነው የምትፈልጊ ይሄው ምናምን ብሎ ነው እንደዚህ ነው የወረወረው። በቃ እንዴት እንዳመናጨቀኝ እግዚአብሔር ነው የሚያውቀው። እግዚአብሔር በቃ እንደዚህ ነው ይሄው በቃ የውሃ ቁልፍ አይደል የምትፈልጊ? ኧረ ተረጋጋ፣ ምን ሆነሃል? ሰሞኑን ያመጣው ጸባይ ደግሞ ምናምን ነው ያልኩት። ምክንያቱም እንደዚህ ያን ያህል ደህና አደራችሁ ደህና ዋላችሁ ከመባባል ውጪ ምንም አይነት ነገር እንትን ብለን አፍራሱ እንትን ብለን ተካፍተን አናውቅም። እኔ አማል እንደ ሰውየው ምናምን ያልኩ በቃ ለብቼ ነው እያወረድኩኝ። ቆይ ምንድነው ማለት ለምን ቤቱ ላይ አይቀይርም እንደ ልብሱን ለምንድነው ቆይ እዛ ቤት እየቀየረ የነበረው? እሳቸውስ ለምንድነው ቀሚሳቸውን ለሁለተኛ ቀን እያለበሳቸው ያለው ለምንድነው እያልኩኝ በቃ ራሴ ጋር እያወራው ነበረ። ከዛ ብቻ እንደዚህ እና ደግሞ የማይጠፋኝ ነገር የሆነ ጊዜ ያው እንደነገርኩ ልጁ ቀን ከቤት ግቢ ውስጥ ነው የሚውለው። ከዛም በኋላ የሱ ስራ ምን እንደሆነ ያላቅም እንግዲህ እግዚአብሔር ነው የሚያውቀው ስራውን። ግን እኔ ማለት የጠረጠርኩት ስልህ ብቻ ነው የሚመጣልህ ነገር የለም። ማታ 1 ሰዓት 2 ሰዓት ወጥቶ ሌሊት ነው የሚገባው እንደነገርኩ እና ሌሊት 12 ሰዓት ምናምን 11 ሰዓት እንደዛ አይነት ሰዓት ነው የሚገባው ማለት ምክንያቱም የኔ ጎረቤት ስለሆነ ይሰማኛል። በሩ የግቢው በርም ሲከፈት ከዛ ውስጥ ደግሞ ሲገባ ምናምን ኮቴው ይሰማኛል። ከዛ ሽንት ቤት ልወጣ ብዬ ስንት ሰዓት ይሆናል 10 ሰዓት ተኩል ምናምን ነበረ። ከዛ ወጥቼ ያውም የዛን ቀን እሱ ፍቅረኛዬ ነበርና ወጥቼ ማቱል ጊዜ ትንሽ ጨለም ስለምፈራ ሁሌ እንትን ማለት እሱ እንዲቆምልኝ አድርግ ነበር። የዛኔ ዝም ብዬ ነው የወጣው። ከዛ ሲገባ ምን ይዞ እንትን አልኩት አገኘሁት ማለት ሲገባ ማለት እኔ አላቅም ብቻ ወይ የመኪና እየሰራ ይሆናል እኔ አላቅም። ግን የመኪና እንትን የለም ቴፕ እንትን እንደዚህ የሚያስገቡት ምን ቴፕ እንደዚህ መኪና ላይ የሚገጠመው ቴፕ ማለት ነው። እሱን ስፖኪዮ እና እንትኑ ምንድነው የሚባለው ፍሬቻ እንትን ብሎ እንደዚህ ነው የመኪና እቃዎች ማለት ነው። የመኪና እቃዎች ማለት ነው። እንደዚህ ይዞ ሲገባ ማለት የመኪና ነገር ነው እንደሚሰራ አልኩኝ እኔ ጋራጅ ምናምን ነው እንደሚሰራ ምናምን አልኩኝ። ከዛ ምንም አላልኩትም ራሱ ፍቅረኛ ገብቼ ምናምን ምንም ማን ነው የገባውና ሲል ኧረ ልጁ ነው እኔ ጎን ያለው ምናምን። ከዛ ይሄ ልጅ ቆይ ማለት የመኪና እንትን ነው የሚሰራ ወይንስ በዚህ ሌሊት ደግሞ እንዴት ሊሰሩ ይችላሉ? ይሄ ልጅ ቆይ ሌባ ነው እንዴ ምናምን ሁሉ ብዬ ራሴን ተጠራጠርኩት። ገባ እንዲሁም ከዛም በኋላ ነው በቃ ሲወጣ ሲገባ ሳየው ለሴትዮዋም እንድነግራት ያደረገኝ ነገር ያን ሌሊት ስላየሁት ነው። እና ይሄን ነገር እንትን በዩ ምናምን ብዬ እንትን ስላትኝ ሴትዮዋም በቃ ማለት እንደ ልጅ ተላምደናል ቅርበትም ስላለን ነው ምናምን ነገር ስትለኝ በቃ እንትን ይሁን ብዬ ነው እንጂ እኔ የሆነ ጊዜም እንደዚህ ተብሎ መቼም ለሷ አይነገርም። ምክንያቱም የሚሰራውን የሚያውቀው ራሱ ነው። እንደዛም ብዬ ላለመናገር ነው እንጂ ከዛም በኋላ ነው ሲጀመር ጥርጣሬም ያንን ነገር ነው በቃ እንትን ያለ የመጣብኝ ማለት ነው ትዝ ያለኝ። እና ወደ እናንተ በቃ ማለት ይሄን ነገር ቢያንስ እሷ እንትን ባትል እስኪ እኔ እረፍት እንዳገኝ እነዚህ ሰዎች አግኝቼ እንትን ልበላቸው ላናግራቸው ምናምን ብዬ ወደ እናንተ የመጣሁት ለዛ ነው። እና ይሄን ነገር ብትከታተሉት ማለት እንደ አንድ ግለሰብ ያውን እንደኔ ቢሆን ያ ነገር የሆነ ነገር እኮ ማለት እረፍት ለማግኘት ሰውየው ንጹህ ከሆነ እኮ ምንም አይደለም። ግን ደግሞ የሆነ ነገር ካለ ያን ነገር እንድታጣሩ ብዬ ነው ተደጋጋሚም ደውዬ ሜሴጅም አድርጌ ወደ እናንተ የመጣሁት እና ይሄ ነገር ብታጣሩልኝ መልካም። እንግዲህ ጽዮን ጥርጣሬዎችን ይዘሽ ለህሊና ለእረፍቴ ብለሽ ወደኛ መተሽ የሰጠሽን ጥቆማ አለ እንዳልሹ ነው። የሰጠሽን ጥቆማ እውነትም ሊሆን ይችላል። ማን የፈራሹ ነገር ይሄ ሰውዬ ምንድነው እዛ ቤት የሚያደርገው? ለምንስ ነው ከተደጋጋሚ ከዚህ በፊት ስገባ ቤት ውስጥ ተደናቅጦ በመጨረሻም ተሳድቦ እንዲህ ብሎ አስወጣኝና ይሄ ሰውዬ
ሴትዮዋ በጣም ከቅርበት አንፃር ምንም አልመሰላትም እንጂ አንድ ነገር የሚያደርግ ይመስለኛል የሚል ፍራቻ ነው አንቺ ጋር ያለው እና ብዙ ነገር እንዲሁም ከካሜራ በስተጀርባም በደንብ አውርተን ነበርና ያው ዋናው የሚባለውን ሀሳቦችን አሁንም ገልጸሽልኛል፣ ጥቆማሽን ሰጥተሽኛል። የሰጠሽኝን መረጃ አልንቅም፣ እያንዳንዷን ነገር ይዛለሁ። ስለዚህ መከታተል እንድንከታተል ነው የፈለግሽው ማለት ነው። ይሄ ሰውዬ ምንድነው ገቢ ወጪው ምንድነው፣ እዛ ቤትስ የሚገባው የሚወጣው ለምንድን ነው የሚለውን እንከታተላለን። ይሄን ለማድረግ እናትየዋም ወይም ደግሞ አከራይሽ ዋናዋ ሴትዮ እሷ በሌለችበት ስለሆነ የሆነ እንትን እሱ የሚያደርገውን ድርጊት የምታየው እሷም ደግሞ ከዚህ በፊት የተጠራጠርሽው ነገር ለእሷ አሁን ለእኔ በነገርሽኝ ልክ ስትነግራት ችላ እንዳለችሽ ያ ነገር ውስጥሽን ስለረበሸው ነው ወደኛ የመጣሽው ገፍተሽ። ስለዚህ እሺ እኛ እንከታተላለን። ያው ዝም ብለን ከተገናኘን አይቀር ክትትላችን የተወሰነ ለመሄድ እንሞክራለን። ሆነም አልሆነም የፈራሽው ነገር ማለት ነው። ስለዚህ ያንን እናደርጋለን። ያን ለማድረግ ደግሞ ቤት ውስጥ ምን እየተከናወነ ነው የሚለው ነው ዋናው አላማችን አይደለ? ይሄ ሰውዬ ማን ነው ምንድነው የሚለውን ለማወቅ ምንስ እያደረገ ነው የሚለው። ስለዚህ ድብቅ ካሜራ ሰጥሻለሁ እንደተለመደው ድብቅ ካሜራ እዛ ቤት ውስጥ አንቺ የመግባት የመውጣት አንቺም ፍቃድ አለሽ። ያው ቢያንስ እንዳልሽኝ የቧንቧ ቁልፍም ሊሆን ይችላል ሌላ ነገር ለመውሰድ ወይ እሳቸውንም እናታ ሴትዮዋን ለማየትም ሊሆን ይችላል ልትገቢ ትችላለሽ። ሶ በምትገቢበት በዛች አጋጣሚ በጣም አነስተኛ ካሜራ ግርግዳ ላይ የተለያዩ የምታገኛቸው ኮርነሮች ላይ መለጠፍ የምትችያቸው ካሜራዎች አሉኝ እና እሱን ድብቅ ካሜራ ሰጥቻለሁ። አንቺም ባትኖሪ እዛ ቤት ካሜራው ምን እየተካሄደ እንዳለ ያንን ነገር ያጣራልናል ማለት ነው። እንደዛ ማድረግ ይቻላል? ይቻላል። ኦኬ በቃ እንደዛ ከሆነ ወይ ልጁ እስከሚወጣ ጠብቄም ቢሆን ማድረግ ትንሽ እየሆነች ምናልባት በሩን ከፍተሽ በሩ ፊት ለፊት ልታደርጊ ትችላለሽ። ብቻ ግን እዛ ጋር የሚሆነውን ነገር ሳሎን ከሆነ ሳሎን፣ ሜንታ ከሆነ ሜንታ አንቺ የት ሊያሳልፉ እንደሚችሉ ሴትዮዋ ወይም እሱ የት ሊያሳልፍ እንደሚችል እዛ ውስጥ ገብቶ የምታስቢው ቦታ ላይ ሄደሽ ለመለጠፍ ለይታ እንዲመች ማለት እንደዛ ማድረግ ይችላል። ያንን አይተን ከዛ ምን እንደሆነ ካሜራ ላይ በቀጥታ ስርጭት እኛ እንከታተላለን። እናንተ መዛ ሆናችሁ መከታተል ይችላል። እዛው አቅራቢ ሆነ እንከታተላለን። ሁለተኛ ነገር አሁን የቀጥታ ስርጭት ካሜራዎች አሉ። አንዳንዴ ድብቅ ካሜራችን ሆኖ ቀጥታ ስርጭት ማያሳይ አለ። አሁን አንዳንድ የተወሰኑ ካሜራዎቻችን ደግሞ ቀጥታ ስርጭት የሚያስመለክቱን አሉ ምን እየተካሄደ እንዳለ በሰዓቱ። ስለዚህ አንቺ ያንን ካሜራ ሰጥቼሽ በለጠፍሻት ሰዓት ወዲያው ኦን ማድረግሽ እንዳትረሺ። ኦን ካረግሽ በኋላ ወይም ካበራሹ በኋላ ቀጥታ ወደኛ ስልክ ወደኛ ዲቫይስ ይመጣና ቀጥታ እዛ ቤት ምን እየተከናወነ እንዳለ መከታተል እንችላለን ማለት ነው። ስለዚህ አሁን እኛ አንዴ እጃችን እዚህ ውስጥ አስገብተናል፣ የሚሆነውን ነገር በቅርበት ሆነን እንከታተላለን ማለት ነው። በጣም ነው የማመሰግነው። ችግር የለውም። እንደዛ ልጁን ጠብቄ እንደዚህ ሲወጣ እግሩን ጠብቄ ማድረግ እችላለሁ ያን ነገር። መልካም። ያው አንቺንም ቃላባይ እንዳያረግሽ ሌላ ነገሮች እንዳይፈጠሩ ሴትዮዋ የማያውቁ ዋናው አካራይሽ አይ ችግር የለውም አልነግራቸውም ያለውን ነገር ተከታትለን፣ ምክንያቱም ውሸትም እውነትም ከሌለው ይሄ ነገር ውልቅ ብለን ትወጣለች፣ አንቺም ትወጫለሽ፣ እኛም እንተዋለን ያለው ነገር። ከተፈጠረ ግን ሴትዮዋም እጇን እንድታስገባ ወይም ደግሞ እውነታው የፈራሹ ነገር እየሆነ ከሆነ ሴትዮዋንም ደግሞ እየጠራ በሂደት እናስተካክላለን ነገሮችን። እሺ ችግር የለም። እንደዛ ማድረግ ይችላል። ለሴትዮዋም አልነግራቸውም። ካሜራውን ትሰጠኛለህ፣ እዛ የሚቀመጥበት ቦታ ላይ ፊት ለፊት የማይታይበት ሆኖ እንትን የሚል ቦታ ላይ አስቀምጠዋለሁ። መልካም። እሺ እንግዲህ ቤተሰቦቼ የተሰጠችኝ ጥቆማ ይሄን ይመስላል። የነገረችኝ ነገር ትንሽ ለማሰብም ከበድ ይላል። እኔም የሆነ አሁን የምትነግረኝ ጥርጣሬዎች ይሄ ነገር ተፈጥሮ ይሆን እንዴ ምናምን ብዬ እንዳስብ ያወንኳቸው አንድ ሁለት ነገሮች አሉ። እናንተም ከቃሏ እንደተረዳችሁትና እኔ ያሰብኩትን አስባችሁ ከሆነ አላቅም ምን ሊፈጠር እንደሚችል፣ ግን ደግሞ ሊፈጠርም ላይፈጠርም ይችላል። ድብቅ ካሜራችን ስራውን ይጀምራል። ለሷ አስረክባታለሁ። ድብቅ ካሜራውን ገጥማ ምን እንደሚሆን እንከታተላለን። እኛም በቀጥታ ስርጭት ምን እየተከናወነ እንዳለ እንከታተላለን ማለት ነው ቤተሰቦች። ስለዚህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እያያችሁ ደግሞ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ። እንግዲህ ወደሚቀጥለው እንሂድ። እንዴት ዋሉ ማዘር? ደህና ዋሉ? ደህና ነው? ማመጣሉት ነገር አለ? እሺ ደህና ዋሉ። መጥቼ ጠይቆታለሁ በኋላ።
ወረድካ የዛሬው ውረካ ምን እሺ ነው? ሄሎ ፋራ እቃው ፖሸትከው እንዴት ተደረገ? አስታይ በቃ ያራዳሪ ሳቢ በኋላ ላክልኝ። በቃሽ አንዴ ወደ ማታማ በጣም ፏን እንዳለን ያ ብራዘሯ የተለመደች አቺ ዳንትሻለጃ ታተስተኛለህ መቼስ ያቺ ፋማስ አለች እንዴ? በቃ ይዛድናና በቃ አንድ ሁለት እንላለንና ስታይል በቃ ወደ በኋላ ደውልልሻለሁ። አይ አጩልኝ ዝም ብለሽ በቃ ይሁን በቃ እሺ። ያ ምንሽ ነው እንዴ? ሸብ የገባ እንዴ ጀለስሽ? ኧረ በእናትሽ አልሰማሁም ነበር አሁን እየነገሩኝ። ወይኔ በእናትህ እነዚህ ፍጉሮች ደግሞ ምንም ሊያሰሩን አልቻሉም። በቃ እሺን ጠይቀዋለን ነገ በቃ አሁን እኮ ሰዓቱ ሄዷል። እሺ አንቺ አረጉታሉ እንዴ አንቱ ዛሬ በደንብ ነው ማጫወቱት። አንተ ዛሬማ በደንብ ነው ማጫወቱት። ድክም ብሎኝ ነው የመጣሁት። እንዴት ነው የማረጉት ደግሞ ዛሬ በደንብ ነው። ማነው? ምንድነው? ማነው? ምን እየሰራ ነው? ምንድነው? ምን እየሰራ ነው? ምን ሰራው? ምን እየሰራ ነው? ምን ሰራው? ምንድነው? ማነው አንተ? ማነው አንተ? ምን እየሰራ ነው? ምንድነው? ምንድነው የምታደርገው? ምን እየሰራ ነው? ማነው አንተ? ምን ሰራው? ምንድነው የሰራው? ኧረ ወይኔ አፍንጫዬ ቆሻሻ ምን አባ ነበር? ወይኔ አፍንጫዬ ወይኔ ምን አባ ነበር ሰሪ ነበር? ኧረ አትምታኝ በቃ ምን ሰራው? ምን አየህ? እየነካካ ነበር እንዴ? ምንድነው? ኧረ በስመ አብ በል የምን አደረጉት ነው? በቃ ወይኔ አፍንጫዬ ወይኔ ገደለኝ ወይኔ ኧረ በእናትህ አትምታኝ በእናትህ ነበረ ካሜራማን አንዴ በጣም ከቁጥጥር ውጪ ያለው ኧረ በእናትህ መታኝ። እንግዲህ ቤተሰቦቼ አሁን ካሜራውን አስበርቻለሁ። ወይኔ ያስበራሁት አሁን እስኪ ምን እንዳደረገ የማይረባ ሰው ያደረገውን አይተን በጣም ከፍተኛ የሆነ ቅጣት አለ። ኧረ እጄ ሰበርከኝ እኮ ብራዘር ይገባኛል። ኧረ አሳርፍልኝ እባክህ ልጅ በእናትህ ይኸውልህ ትሰማኛለህ? ኧረ እጄ ሰብረህ በእናትህ እስኪ ኧረ በእናትህ ስራክ እንትን አይደለም እሺ ስራክ ደግ ነገር እንደሰራ ሰው አይደለም አሳርፍልኝ የምትለኝ ቆሻሻ። ኧረ እጄ ሰበርከኝ ነው ተግባርህ ነው። ብትገደል ሲያንስክ ነው። እናት የሚሆኑ ሴት እንዴት አሰብኩ? እንዴት ታዘዘልህ? ራሱ ሐሳብክ ገላክ እንዴት ታዘዘልህ? ምን አይነት ውሻ ነው አንተ ማትረባ? ኧረ ምን ወይኔ እጄ አንዴ ቤተሰቦቼ ይቅርታ እናታችንን ወደ ሜንታ ቤታቸው አስገብተናቸዋል። ተሸክመን ያው ወደ ውስጥ አልጋቸው ላይ እንዲሆኑ አድርገናል። መናገር አይችሉም፣ አይናገሩም፣ አይጋገሩም። በጣም ትልቅ አዛውንት ሴት ናቸው። ይሄ ልጅ እስከዛሬ ድረስ ሲጫወቱ ወይኔ እጄ ሰበረኝ። ለማውራት ራሱ እኮ የማይመች ነገር እኮ ነው። በጣም ግራ ገብቶኛል ቤተሰቦች። ማለት ከካሜራ በስተጀርባ በጣም ብዙ ድራማዎች ተፈጥረው ነበረ። ካሜራውን የሚያስጠፉት ለዛ ነበር። እኔም ከቁጥጥር ውጪ ነበርኩ። ወደ 20 ደቂቃ አካባቢ የሚሆን ማለት ነው። የመጣ ነው ለስራ ነው ማለት በደል የደረሰበት ቤት ሁሌም እናንኳኳለን።
አንኳኩተን በደል የደረሰባቸውን ሰዎችና ያደረሱትን ሰዎች ስናገኝ የተደበላለቀ ስሜት ነው። ዛሬ ምን ድምጽ መስማት አልፈልግም። በእናትህ ዝም ኧረ በእናትህ እቺ ልጅ አሳርፍልኝ ወንድሜ። ሶዬ እየሰማኝ ነው። ገና አንተ ግድያ ነው ላንተ የሚገባ ግድያ ነው፣ ሞት ነው የሚገባ። እጄ ሰብረኛል እኮ ምን እያልክ ነው አንተ? ማንገት ሁሉ ነው መሰበር የነበረበት። ማትረባ እንደ ሰው ካሰብ ነው ያደረገው ነገር ይሄ ሰውዬ ቤተሰቦች በጣም በቃ የተፈጠረው ነገር አይታችኋል። በመሃል እኛ በቀጥታ ስርጭት ዛሬ እየተከታተል ነው ስለነበር ነው የደረስ ነው። ምናልባት ባንደርስ ኖሮ ሌላም ነገር እየተፈጠረ ነበረ። እውነትም እቺ ልጅ የተጠራጠረችው ነገር የፈራችው ነገር ሆኖ ለማየት እንግዲህ በቅቶ አይተናል። እኛ ድብቅ ካሜራውን እንድታስቀምጥ ሰጥቻት ነበረ። ድብቅ ካሜራውን ካስቀመጠች በኋላ እሷ ከወጣች ከስንት ሰዓታት በኋላ ተመልሶ መጥቶ እኚህ ሴትዮ አንድ ነገር ሊያረጋቸው ሲል ነው የደረስ ነው። ከዛ በፊት ግን ቃሉንም ሰምታችኋል። ይሄ ሰውዬ ሌባም ጭምር ነው። ይሄ ሌባ ነው እንጂ ማታ እያመሸ እኮ ነው የሚገባ። ሌሊት እኮ ምንም አያደርግም። ቀን እዚህ ሲውል ይውላል። ከዛ ማታ ምን እንደሚያደርግ ይኸው ሌባ ተደረሰበት። በምን ያህል ደረጃ በዚህ ልክ አስተውለሽ ተጠራጥረሽ ነገሮችን መድረስሽ በጣም አስደንቆኛል። ማለት ሌባ ሊሆን ይችላል ብላኛለች። ሆኖ አግኝቼዋለሁ። ይኸው ከቃሉ የሰማሁት ሴትዮዋን የሆነ ነገር ሊያረጋችሁ ይችላል የሚል ለመናገር እየፈራች ነው ኢቨን የነገረችኝ። ግን ደግሞ የነገረችኝ ነገር እኔም የፈጠረችብኝ ነገር ነበር ስትነግረኝ ያን ነገር ሆኖ አየሁት። ቤተሰቦች ኧረ ሐኪም ቤት ወሰደኝ በእናትህ። ኧረ ሐኪም ቤት ለአንተ እንድታዘንልህ ነው የምትፈልገው ከዚህ በኋላ? እጄ እኮ ሰብረኛል። ገና እግርና እጅ ይቆረጥልሃል። ርካሽ ስራ ካያሳዝንም አያሳፍርም። በቃ ይቅርታ ነው እኮ ምንድን ነው ይቅርታ ነው የምታወራው? እስኪ ዝም በል። ኧረ በእናትህ አሳርፍልኝ እቺ ልጅ በእናትህ። ይቅርታ ይላል ደግሞ እንደ ህሊና የሚባል የለህም? እንደው እናት የለህም? እህት የለህም? ይቅርታ ጽዮን፣ አንዴ ውጭ ትጠብቂኛለሽ? ማለት በጣም ተረጋግቼ መናገርም ራሱ ደስ ባለኝ። ይገባኛል፣ ስሜትሽ በጣም ይገባኛል። እንኳን ሆኖ ተፈጥሮ አይተሽው አይደለም ሳይፈጠር በፊት እንዴት እንዳንዘፈዘፈሽ ነገሩ። እስኪ እንዴት ብለህ ነው እስኪ ለአከራይ እንዴት ብለህ ነው የምትነግራት? እኮ አፍራሱ የማይናገር ነገር እኮ ነው። እንዴት እንደምታምነው ነግሬያለሁ። እኔ ብዙ ነገር ነግሬያት ነበር፣ ግን አሰማኝም እሷ ሲጀመር ማለት ነው። እኔ የሆነ ነገር ተሰምቶኛል ብዬ ነበር እየነገርኳት የነበረ። አሁን እንዴት ብሎ ነው እሺ ለእሷ የሚነገረው ይህ ነገር? እንዴት ብሎ ሰው ልጅ ሆነ ማለት ነው? ራስህ ልታባብን እንዳትሞክረው ነው። ልታባብን እንዳትሞክር እየነገርኩ ነው። ገና ቆርጥልሃለሁ። በቃ እሺ አልኩህ። በቃ አትምታኝ በእናትህ ቆማጣ። ገና ቆርጥልሃለሁ እግር እጄ። እስኪ እንዴት ብለህ ነው የምትነግራት? እስኪ እንደዛ አድርጋለሁ እናትሽ እንደዛ አድርጋቸዋለሁ ነው የምትላት? ምን አይነት ሰው ነህ? የሰው ልጅ ይሳሳታል እኮ ያለ አይደል? በለረ በእናትህ እንደው ዝም በል። ይቅርታ ጽዮን፣ ትንሽ አንዴ ከዚህ ሰውዬ ጋር ቆይታ እንዳደርግ ፍቀጅልኝ። ይገባኛል፣ በጣም ስሜታዊ ሆነሻል። እኔም በዛው ልክ ግን ደግሞ እንደ ስራም ነው ለኔ ሙያዬ ነው። ይሄ ሰውዬ ለህግ ለማቅረብ ትንሽ የቃል ማስረጃ ያስፈልጋል። እንትን ምለው ግቢ ለቅቄ እወጣለሁ እንጂ እንዴ ትንሽ ከቆየ እኮ ሁሉም ጋር መሄዱ እኮ አይቀርም። ምንም አትናገር ምንም አትጋገር ሴትዮ እንደዚህ ካደረገ ህፃናቶችንስ እንደዚህ ያለማድረጉ ምን አለው? ለዛም ነው አሁን ከዚህ ሰውዬ ጋር መቆየት የሚያስፈልገኝ፣ ለዛም ጭምር ነው። አሁን ካደረገው ተግባር ውጭ ይሄ ሰውዬ ሌላም ነገር ሊያደርግ ይችላል። ስለዚህ የቃል ማስረጃ መውሰድ ስላለብኝ ነው። አሁንም እንደ ሰው ማለት መነጋገር ስላለብኝ ስራዬ ስለሆነ፣ ኧረ እጅ ሰበረኝ እኮ በእናትህ ስራዬ ስለሆነ ቃሉን መውሰድ ስላለብኝ ነው የምቀመጠው እንጂ ከእንደዚህ አይነት ሰው ጋር መቀመጥበት አይነትም ምንም አይነት ቅንጣት ሰዓት አለበት። መገደል ራሱ ሲሳንሰው ነው። ይቅርታ ጽዮን፣ ለማንኛውም ትንሽ አንድ ውጭ ትጠብቅኛለሽ? ዴቪ ከእናንተ ጋር ቱ ወይኔ እጄ አንድ አስወጣት በሩን። ወይኔ ዴቪ፣ ኧረ እጄ ሰበረኝ። ወይኔ እጄ ገና ይቆረጣል። እንደው ግን አታዝንም? ና ቀና በልና። ኧረ በእናትህ እሺ ቀና በልና። ይኸው እያወራሁ ነው። እየሰማኝ ነው? እንደው ምን ስትል አሰብከው? ሴትዮዋ አምናክ ነው አይደለ ቤቷ የምታስገባ? እንደ እናት ሆነ አከራይክ ስንት ዓመት አብራት ኖርሃል አይደለ? አዎ እሱማ ተሳስቼ ነው። ያው ሰው ሆነ ማይሳሳት የለ። ሲጀመር አንተ ሌባ ነህ፣ ደፋሪ ነህ፣ የሴት ክብረ ነክ
ማያሳስብክ አይምሮክ የተደፈነ የጨለመብህ ሴጣን ርካሽ ሰው ነህ። ለአንተ ቃል የለኝም። የሰማኸኝ ነው? እየሰማሁ ነው ወንድሜ። ምን አድርግ ነው እሺ የምትለኝ? እሺ ምን ላድርግ? እሺ አሁን ይኸውልህ ይቅርታ አልኩህ እኮ በቃ ትሰማኛለህ? እንደዚህ አይነት ነገር በይቅርታ የሚታለፍ ነገር አለ። አንድ ምነግርህ ነገር ከዝም ብዬ እኔ ከመንደር የመጣው ዝም ብዬ ጎረምሳ አይደለሁም። እሺ የሆነ በጸብ ወይም ደግሞ ደብድቤ ምናምን ምተውክ አይደለሁም። የህግም አካል ጭምር ነኝ። ይታያል አይደለ? የህግ አካል መርማሪ ጋዜጠኛ ነኝ። እንዴ ማን የላከው? ቆይ ማን የላከ? መጀመሪያ አንተ ማን የላከሽ? እሱ ያገባሃል ስታስበው ይሄም ያገባ ይመስልሃል? እሺ ምንድነው የምትፈልገው? በቃ እንደራደር። እሺ በቃ ቢያንስ እንደራደር። በእናትህ የህግ አካል ነኝ እያልኩህ እኮ ነው። ሌባ ነኝ አላልኩህም። ሌባ ነኝ የሰፈር ዱርዬ ነኝ እኮ አላልኩህም። ቆሻሻ አሁን ሴትዮዋ ትመጣለች። ምን ነው ፈልገው? ይቅርታ ከጽዮን ያከራዩን ስልክ እንድትሰጠን ከናንተ ተቀበሏት። ኧረ እባክህ እንዳትነግራት፣ በእናትህ እንዳትነግራት። እንዳነካኝ በእናትህ የምትፈልገው ነገር እሰጥሃለሁ እኔ። በእናትህ ምን አባ ነው በእናትህ ሌባ ድሃ ቆሻሻ። በእናትህ እንዳትነግራት። ምን ኖሮክ ነው የምትሰጠኝ? ምን ኖሮ ነው የምትሰጠኝ? በቃ የዛሬ በቃ ይቅርታ አድርግልኝ በእናትህ። ይኸውልህ አንተን ለህግ ላቀርብህ ዘብጥ እያልልክክ ነው። ያው ወንድነቴ ስላስገደደኝ ነው እኮ። በእናትህ ተረዳኝ። በእናትህ ምን ማለት ነው ወንድነት ያስገደደኝ ማለት? ያው የወንድ ስሜት ታውቀው የለ እንደ አንተ። በእናትህ በቃ ተረዳኝ። በቃ ትሰማኛለህ? የወንድ ስሜት የጋለ ስሜት ቢኖርህ እንኳን ከአዛውንት ጋር እንዴት ሰው አይምሮክ እንዴት አሰበው ራሱ እንዴት ያውም ጭራሽ ቤተሰቦቼ እኚህ ሴት መነኩሴም ጭምር ናቸው ማለት እኔ ያው ደበደብክኝ፣ እጅ ሰበርክኝ። ከዚህ በላይ ምን ልታደርገኝ ነው? በእናትህ ገና ደግሞ እጅህም እግርህን ቆርጥና ለጣቢያ ደግሞ እሰጥሃለሁ አሳልፌ። ገና ፍርዱን ደግሞ በእናትህ ወንድም የለም እንዴ? በእናትህ ይኸውልህ እናት ቢኖርክ እንደዚህ አይነት ተግባር ውስጥ እናት ያለው ሰው እንደዚህ አያደርግም። አንተ ከሴት ነው የተፈጠርከው።